ልጄ የመድኃኒት ሰዓት አልደረሰም እንዴ? ዛሬ አንተ መድኃኒት አትወስድም። ለምን ልጄ አትበለኝ እባክህ። ወይ አትድን ወይ አትሞት በሽተኛ። በህይወትና በሞት መካከል ነኝ። ለምን እንደዚህ ትያለሽ? ምንም ቢሆን እኮ አባትሽ ነኝ። ድንቄም አባት። በዚህ ሰዓት ሊያ ምክር ሳይሆን ሀብት ነው የሚያስፈልጋት። ያንን ለማግኘት ደግሞ አንተ መሞት አለብህ። በጣም ብዙ ጠበቅኩ፣ ከአቅሜ በላይም ታገስኩ። ዛሬ ወይ ነገ ትሞታለህ ብዬ ብጠብቅም ከዚህ በላይ ግን መታገስ አልችልም። የኔ ልጅ ሀብትና ንብረት ጠፊ ነው። ለብር ብለሽ ኃጢአት አትስሪ። አታስብ፣ ለኃጢአቴ ንስሐ እገባለሁ። ሼባው በጣም አዝናለሁ። ደግሞም ይበቃል። ይህ ሁሉ እድሜ ምን ያደርግልሃል? አንቺ አውሪ፣ ምን እያደረግሽ ነው? ወይኔ አይሆን። አባይ አንቺ ምንድን ነው ያደረግሽው? አንቺ ጨካኝ፣ ምን ማድረግሽ ነው? ድምፅህን ቀንስ እባክህ። አፈን ባከፍት ይሻላል። ጨክነሽ አባባን ገደልሽው? ለምን ይሄ ጭካኔ ያስፈለገ? አንተ ይሄ ምንም አይመለከትም። ይሄ የቤተሰብ ጉዳይ ነው። ኬት እንደመጣ አትርሳ። ሊያ፣ አንቺ አባባን ገደልሽው? እንዴት ቻልሽበት? ቆይ ምን አይነት ክፋት ነው? አሰማም እንዴ? አይመለከትም እያልኩ እኮ ነው። አርፈህ ብትቀመጥ ይሻላል። አለበለዚያ አንተ አባባን አንቀህ እንደገደልካቸው ለሁሉም እናገራለሁ። ከዛ እድሜ ልክህን እስር ቤት ትበሰብሳለህ። ምን አይነት ጭካኔ ነው? የገዛ አባትሽን ትገያለሽ? አዎ ገድያቸዋለሁ። ምን ይጠበስ? መቼስ ያወራሁትን ሰምተኛል አይደለ? አፍን ዝጋ። እስቲ ነው አባቴ ለምን በለኝ ምንድን ነው? አባዬ ምን አይነት ጭራቅ ነች? የገዛ አባቷን ገላ እንዴት እንደዚህ ታስመስላለች? ቆይ ምን አይነት ጭካኔ ነው? እኔ ይህንን ነገር አይቼ ዝም ማለት አልችልም። የሆነ ነገር አድርጓል። ዝም ካልኩኝ ፈጣሪ እኔን መቼም ይቅር አይለኝም። እንደውም እኔ ለልዑል እነግረዋለሁ።
ምንድነው ችግር አለ እንዴ? አባባ ለሁላችንም ጥሩ አባት ነበር። አዎ አባዬም በጣም መልካም ሰው ነበር። ጀዝባ ያልኩትን አልሰማም ማለት ነው። ራሱ ላይ ድንጋይ እየጫነ መሆኑን አላወቀም። ይህ ብጣሻም የሆነ ነገር ሳያመጣብኝማ የሆነ ነገር ማድረግ አለብኝ። ሉል አባባ በጥሩ ጤንነት ላይ ነበር። አዎ እየተሻለውም ነበር። እንዴት እንደዚህ በአንዴ እንዳረፈ እኔም አልገባኝ። አንድ ነገር ልነግርህ እፈልጋለሁ። ምንድነው እሱ? አባባን በሽታው ሳይሆን ሊያ ነች የገደለችው። ምን? ሚኪ ምን እያልክ እንደሆነ ግን ይታወቃል? አዎ ሉል፣ ሊያ አባባን ስትገድል አይቻታለሁ። አልገባውም መሰለኝ። ለአባቴ ያራራ ልብ ለዚህ ምናምንቴ የሚራራ መስሎታል። ራሴ ላይ ነገሮችን ማክበድ አልፈልግም። ዋጋውን ስሰጠው አርፎ ይቀመጣል። እባክን በፈጣሪ በሀዘን ላይ ሀዘን አጨምርብኝ። የእውነቴን ነው፣ በአይኔ በብረቱ አይቻታለሁ። ሊያ የገዛ አባቷን ጨክና ገደለች? ይህ የማይታመን ነው። እኔም እንዳንተ ነው የደነገጥኩት። ሊያ በጣም ጨካኝ ሰው ናት። ሊያ ወዴት ሄደች? የተፈጠረ ነገር አለ እንዴ? የለም፣ ወዴት ሄዳ ነው? ወንድሜ መዋሸት አያምርብህም። የሆነ ነገርማ ሆነሃል። አቶ አሸኝ፣ ከዚህ በኋላ እኮ አንተ ብቻ ነው ያለኸኝ። አባዬም ጥሎኝ ሄደ። ያሳዝናል እህቴ። እኔ ሁሌም ቢሆን አብሬሻለሁ። አይ አይመስለኝም። እኔ እኮ ያለ አንቺ ማንም የለኝም። ከዚህ በኋላ የኔ ስራ አንቺ ማገዝ ነው። ስለዚህ እባክሽን እንደዚህ አትሁን። እሺ በቃ ግን ምን ተፈጥሮ ነው? ሊያ ምን አድርጋህ ነው? ይሄ ይቅርብሽ፣ ባትሰሚው ይሻላል። አይጠቅምሽም። ለምንድን ነው የማይጠቅመኝ? እኔ እኮ ህፃን አይደለሁም። እኔ ህፃን ነሽ አላልኩም፣ ግን ቢቀር ይሻላል። ወንድሜ እባክህ አታስጨንቀኝ። የተፈጠረው ነገር ምንድን ነው ንገረኝ። ለምንድን ነው ግን ድርቅ የምትዩ? እሺ በቃ አባዬ በጥሩ ጤንነት ላይ ነበር። በቃ አባቴን የገደለችው ሊያ ናት አይደለ? አባዬን የገደለችው እንደዛ ትችው አይደረገችው አይደለ? ምን እንደዛ ትችው? አዎ እንደዛ ትችው ምኞቷን አዛባችው። ይሄ አባትዬ መድኃኒት የሚገዛበት ወረቀት ነው። ታዲያ ምን ላድርገው? ምንም አታርጊው፣ ግን መድኃኒቱን ለመግዛት ልሄድ ነው። ታዲያ እኔ እግርሽን አልያዝኩሽ? እህቴ ዛሬ ምን ሆነሻል? ልክ ነሽ ግን ስነ ስርዓት ያዢ አንቺ ህፃን። እኔ ህፃን? ለማንኛውም የአባዬ መድኃኒት የምገዛበትን ብር ስጪ። አልሰጥም። በራስሽ ብር ግዢ ከፈለግሽ። ምን ማለት ነው? መድኃኒት እኮ በጣም ውድ ነው። ውድ ሆነ ርካሽ እኔ ምን አገባኝ? ምን እያልሽ ነው? ደግሞ ያንቺን ብር አልጠየቅኩም፣ የአባዬን ብር ነው። ስሚ፣ የአባትሽም ይሁን የእናትሽ እኔ ዝም ብዬ ብር አላባክንም። የምን ማባከን ነው የምትይው? ይሄ ከማባከን አይተናነስም። ለአንድ ለበሰበሰ ሽማግሌ ብዬ እኔ ብሬን አልጨርስም። የምር ይሄ ቃል ከአንቺ አፍ ነው የወጣው? በጣም ታሳፍሪያለሽ። ጅል፣ ለመሞት አንድ ሐሙስ የቀረውን ሽማግሌ ጥብቅና መቆም ትተሽ ነቃ ብትይ ይሻልሻል። ወራዳ፣ ለማይደንስ ሰው ዝም ብለን ገንዘብ ማባከን አለብን? ይሄ የማይታመን ነው። ሊያ በበሽታ እየተሰቃየ ያለው እኮ አባታችን ነው። አባትሽስ ቢሆን ዝም ብለን ገንዘባችንን መበተን የለብንም። ደግሞ ዝም ብለሽ አታሟርቺ። አባዬ ይድናል። ኧረ ተው፣ ይድናል? እሺ የኛ መልአክ። ቆይ አንቺ ምን አይነት አውሬ ነሽ? የገዛ አባትሽን እንዴት በገንዘብ ትቀይሪያለሽ? አንቺ ምንም አይገባሽም ህፃን። አስሬ አባት አይበል። አንድ ነገር ይሁንና ካንቺ ራስ ላይ ነው። እህታችን አውሬ ሆናለች ወንድሜ። ይሄ ማመን እየከበደኝ ነው። ቆይ ለምን ያለንን በፍቅር ተካፍለን እኮ ብንበላ ይበቃናል። ለገንዘብ ብላ ቤተሰቦቿን ለመጨረስ ቆርጣ ተነስታለች። አባዬን የገደለችው እኛንም አትምረንም። እኔ ይሄን ለማመን በጣም እየከበደኝ ነው። ምን አይነት ጭካኔ ነው? ወንድሜ ሁለታችንም አደጋ ላይ ነን። የሆነ ነገር ማድረግ አለብን። ግራ ገባኝ እኮ እህቴ። እሺ ምን ላድርግ?
በጣም ከባድ ነገር ነው። ሊያ ምን አይነት ጭካኔ ነው ያመጣሽው? ምን አይነት ውሳኔ ነው የወሰነችው? የገዛ አባታችንን ለዛውም እንደ አይኑ ብሌን የሚሳሳልንን? ይሄ ሰይጣንነት ነው። የሰው ልጅ አባቱን አይገልም። ወንድሜ ሊያ ሰይጣን ከሆነች እኮ ቆየች። በጣም የተራባ አውሬ ሆናለች። እሷ ቤተሰብ የሚባለውን ነገር ረስተዋለች። አላማዋ እኛንም እንዳባዬ ገላ ንብረቱን መውረስ ነው የምትፈልገው። እንደዛ እንድታደርግ እንኳን አልፈቅድላትም። እኛ ቆይ ንብረቱን ተውልን ብትለን እንከለክላታለን? ይህ እኮ ውርደት ነው። ጎረቤትስ ቢሰማ ምን ይላል? የሆነ ነገር እናድርግ። ዝም ካልናት ጭካኔዋ እየጨመረ ነው የሚሄደው። እኛንም ታጠፋናለች ወንድሜ። እኔ አሁን ሳያት እየፈራው ነው። እንደዚህማ አትሁኝ። አባታችንን ገደለች ማለት እኮ እኛንም ትገለናለች ማለት አይደለም ነው እንጂ ወንድሜ። ነገ የሆነ ነገር ብናደርጋት እንደምታጠፋን አልጠራጠርም። ማን ፈቅዶላት? ምንም እንዳፈሪ እኔ ያለው። እሺ በራሳችን መንገድ እንወጣዋለን። ደግሞ ከአቅማችን በላይ ከሆነ ወደ ህግ እንሄዳለን። እንዴ ወንድሜ፣ እህታችንን ልናሳስራት ነው? ታዲያ እኛንም እስክትጎዳን ነው የምንጠብቀው? እንዴ ወንድሜ፣ ሊያን እንደዚህ በቀላሉ የምናሸንፋት ሴት አይደለችም። ከእሷ ጋር ተስማምተን ካልኖርን ህይወታችንን ከባድ ነው የምታደርገው። ሁሉንም ነገር በብልጠት እናደርገዋለን። እንድትጎዳን ግን በፍጹም ማፍቀድ የለብንም። እሺ ግን ወንድሜ፣ ራሳችንን መጠበቅ አለብን። ሊያ እህታችን ብቻ ሳትሆን ጠላታችንን ጭምር ናት። አታስቢ፣ እኔ ትንሽ ምንም ማለት ነው። እሺ ሄሎ ዘርሽ፣ እንዴት ነሽ ወይዘሮ ሊያ? ደህና ነኝ። ጠፋ። በሰላም ነው? ሰሞኑን ትንሽ ስራ በዝቶብኝ ነው። ይቅርታ። እንዴት ነው የበረታችሁ? አዎ፣ ምን አማራጭ አለን ብለህ ነው? ልክ ነው፣ መበረታቱ ነው የሚሻለው። ዘርሽ፣ አንድ ጉዳይ ላማክር ነበር አደባባይ ላይ። ምን ነው? ምን ልርዳሽ? አባባ ከሞተ በኋላ ሁሉም የራሱን ህይወት መቀጠል ፈልጓል። ስለዚህ የውርስ ክፍፍሉን ለማድረግ ሁላችንም ተስማምተናል። ጋሼ ከሞቱ እኮ ገና ጥቂት ቀናቸው ነው። አውቃለሁ እኮ ዘርሽ፣ ግን ሁሉም ነገር ቶሎ ቢያልቅ ነው የሚሻለው። አሁን ሲቆይ የሚፈጠሩ አይታወቅም። ካልሽ እሺ። ሁሉም ግን በዚህ ሀሳብ ተስማምቶ ነው ወይስ የአንቺ ብቻ ሀሳብ ነው? አዎ፣ ብሌንንም ሉልንም ስለ ጉዳዩ አውርቻቸዋለሁ። ስለዚህ አባባ የሰጠን የኑዛዜን ወረቀቱን አይተን ድርሻችንን መውሰድ ነው። ሚኪያስ በዚህ ጉዳይ ተስማምቷል? ደግሞ ሚኪያስ በዚህ ጉዳይ ምን አገባው? ምን እያልሽ ነው ወይዘሮ ሊያ? ሚኪያስ እኮ በአባታችሁ ስም ነው የሚጠራው። በዛ ላይ እዛ ቤት ውስጥ ከልጅነቱ ጀምሮ ነው የኖረው። ስለዚህ ይገባዋል። ይሄ በፍጹም ሊሆን አይችልም። ሚኪያስ በየትኛውም መንገድ ድርሻ ሊካፈል አይገባም። የሆነ ነገር ማድረግ አለብህ። እኮ ከፈቀደለት እኔ ምንም ማድረግ አልችልም። አላቅም፣ የሆነ ነገር ማድረግ አለብህ። የሚሆን አይመስለኝም። ለማንኛውም ግን ሁላችሁም ባላችሁበት እናወራለን። እሺ። ንብረቱን ብቻዬን የምወስድበትን መንገድ ስፈልግ ጭራሽ ሚኪያስም ይካፈላል ይለኛል እንዴ? ከየት እንደመጣ እንኳን በቅጡ ለማናቅ ወፍ ዘራሽማ በምንም መንገድ ከንብረቱ ላይ ሽራፍ ሳንቲም እንዲወስድማ አልፈቅድለትም። በምንም መንገድ በመንገዴ ላይ ለሚቆም ለእያንዳንዱ ሰው የማልመለስ ሰው መሆኔን ሊያውቅ ይገባል። ስለዚህ እሱም ልክ እንዳባባ ማስወገድና የዘመናት ህልሜን ማሳካት አለብኝ። ለዚህ ጉዳይ ደግሞ እነዚህን ጅል ብሌንና ሉል መጠቀም ይኖርብኛል። ጠበቃውን አውርቼው ነበረ።
አባዬ ከሞተ ወር እንኳን ሳይሆነው ንብረት ለመካፈል እያሰብሽ ብቻ ባልሆነ። አባታችን ከሞተ ወር ሆኖ ነው የሚያመጣው ለውጥ አለ? ሊያ ግን ይታወቅሻል፣ በጣም ራስ ወዳድ እየሆንሽ ነው። ከራስ በላይ ንፋስ ነው እህቴ። መጀመሪያ ራስሽን ስትወጂ ነው ሌላውን መውደድ የምትችይው። የአንቺን አጥንት የሚሰብር ንግግር የመስማት አቅም የለኝም። ቁጭ በይ። አጉል መንፈራገጥሽን ትተሽ የመጣንበትን ጉዳይ ብናወራ ነው የሚሻለው። ምንድን ነው የምናወራው? ለንብረት ብለሽ አባታችንን እንደገደልሽው ነው የምናወራው? ምን ያክል ጨካኝ ብትሆኚ ነው የወለደሽን ያሳደገሽን አንድ ላቅ ያኖረሽን አባዬን ለመግደል የምትወስኙ? ግን ቀን ይህን ነገር ታደርጊዋለሽ ብዬ አይደለም ታስቢዋለሽ ብዬ ገምቼ እንኳን አላውቅም። ለአባታችሁም ለእኛም የሚጠቅመውን ውለታ ነው ያልኩላችሁ። ውለታ ነው ያልሽ? አዎ ውለታ። አባባ አልጋ ላይ ታሞ ከወደቀ ስንት ዓመቱ ነው? እየተሰቃየ እንዲኖር ነበር የፈለጋችሁት? አባባ እንደምትዩ ለሞት የሚያበቃ ስቃይ የለውም። አንቺ ግን ገና ለገና ለንብረቱ ያለሽ ጉጉት አባታችን እንድትገድዩ ድፍረት ሆነሽ። በቃ ክሉን የአባባ ጉዳይ ለአንዴና ለመጨረሻ ጊዜ ተቋጭቷል። መስተካከል በማይችል ጉዳይ ላይ ጊዜ ባናባክል ጥሩ ነው። ስማ፣ ምን አይነት ጭካኔ ነው ውስጥሽ ያለው? ይሄማ ለነገ ህይወታችንም ያሰጋናል። ለቅሶ ላይ ስታለቅሽ ላየሽ እኮ የምር ለአባትሽ ፍቅር ያለሽ እንጂ አንቺ የገደልሽው አትመስይም። በቃችሁ። አሁን ከሱ በላይ የሚያሳስብ ነገር ስላለ መለፍለፋችሁን አቁሙ። ጠበቃው ሚኪያስ የመካፈል እድሉ ሰፊ እንደሆነ ነግሮኛል። እናማ ከየት እንደመጣ እንኳን በቅጡ ለማናውቀው ልጅ ንብረቱን አሳልፈን ስንሰጥ ምንም አይመስላችሁ? ወንድማችን አይደል እንዴ? እንኳን እሱ አንቺም እህታችን ተብለሽ ተጠርተሻል። አንቺ ነቀዝ፣ ታላቅሽ እንደሆንኩ ላስታውስሽ እንዴ? ሀሳብ መስጠት ካልቻልሽ ዝም ማለት ትችያለሽ። ስለዚህ ምን ይሁን ነው የምትዩ? ሚኪያስ በምንም አይነት ሁኔታ ንብረቱን መካፈል የለበትም። ስለዚህ ምን እያሰብሽ ነው? ብቻ ሚኪያስንም እንዳባዬ። ጎበዝ ልዑል፣ አሁን በደንብ እየተግባባን ነው ማለት ነው። አንቺ ግን ጤነኛ ነሽ? የአባዬ ሳያንስ ሚኪያስንም እንደለው ትያለሽ እንዴ? ብሬን፣ ሚኪያስ የሚካፈለው ከአንቺም ድርሻ ላይ ነው። በዛ ላይ ትልቅ ሚስጥር እሱ ጋር እንዳለ ግን ታውቂያለሽ? የምን ሚስጥር ነው ሚኪ ጋር ያለው? ወንድሜ ንገረኝ እንጂ ሌላ የሚያደረገችው ነገር አለ እንዴ? አባታችን ስትገለው ሚኪያስ አይተውታል። ምን? አዎ፣ ይሄ የውሻ ልጅ ሁሉንም ነገር ያውቃል። እሱም ሳይበቃ ደግሞ ይሄው ከንብረቱ ላይ ሊካፈል ነው። እና ዝም ብለን እንየው ነው የምትይው? የገደልሽው እኮ አንቺ ነሽ። መጠየቅ ያለብሽም አንቺ ነሽ እንጂ እኛ አይደለንም። አትሳሳች አንቺ ደነዝ። ሚኪያስ የእናትሽ ወይም የአባትሽ ልጅ አይደለም። በማንኛውም ሰው ይሄን ነገር ተጠቅሞ ሊጎዳን እንደሚችል ታውቂያለሽ። ሚኪያስ እንዳንቺ ጨካኝ አይደለም። አንቺ የእናቴም የአባቴም ልጅ ሆነሽ መችራራሽ። ሌና አትሳሳች። ሚኪያስ እኛን ለመጉዳት ካሰበ ያየው ነገር በቂ ነው። ለሊያ ብቻ ሳይሆን እኛንም ያሰጋናል። እንዴት ነው ሊያሰጋን የሚችለው? ሚኪያስ አባዬን ሊያ ስትገድል በደንብ አይቶታል። እኛ አልነገረንም እንጂ የቪዲዮ ማስረጃም ሊኖር ይችላል። ያ ማለት እኮ ሊያንም ቤተሰቡንም በቀላሉ ሊጎዳ ይችላል ማለት ነው። በዛ ላይ እኔ ተያዝኩኝ ማለት ሁለታችሁም የዚህ ጉዳይ ተባባሪ መሆናችሁን እንደምናገር አትጠራጠሩ። መቼም እድሜ ልካችሁን እስር ቤት መበስበስ አትፈልጉም አይደለም? በምንም አይነት መንገድ ሊያስጠይቀን የሚችልበት መንገድ የለም። አትሳሳች ትንሿ ልዕልት። አባዬን እኔ ከመግደሌ በፊት የሚበላውን አንቺ የሚጠጣውን ደግሞ ትንሹ ልዑል ስታስገቡለት የሚያሳይ ቪዲዮ እንዳለ ግን ታውቃላችሁ። ስለዚህ አባባን እንደገደላችሁት በደንብ አድርጌ ማሳመን እንችላለሁ። እሱን ቪዲዮ አሳይቼ መቼም ከዚህ ሁሉ ነገር በኋላ አሁንም በቅድሞ አቋማችሁ ላይ ናችሁ ብዬ አላስብም። ከዝምታችሁ መልስ ማግኘት ይችላል። ከዚህ በኋላ የሚኪያስ ጉዳይ የኔም ብቻ ሳይሆን የእናንተም ጉዳይ ነው። በተነጋገርንበት ጉዳይ ላይ ምን አሰባችሁ? እኔ ምንም ማሰብ አልቻልኩም።
ለማሰብ ስሞክር አይምሮዬ ሊፈነዳ ነው የሚደርሰው። አይዞክ፣ እስር ቤት ገብተህ በጭንቀት ከምፈነዳ አሁን ብትጨነቅ ነው የሚሻለው። አንቺስ ትንሿ ልዕልት? እኔ ሚኪያስን በማስወገዱ ሀሳብ አልተስማማም። ስለ መስማማትሽ የአንቺን ፍቃድ የጠየቀ የለም። ያለብን ችግር ይበቃናል። ሰማሽ አይደል? ሌላ ችግር አትሁኝብን። ካልተስማማን ደግሞ ከኔ ሀሳብ መጠየቅ የለብሽማ። ብሌን አታበሳጭኝ። ጠበቃው የንብረት ክፍፍሉን ከመጀመራችን በፊት የሚኪያስን ጉዳይ መጨረስ አለብን። ቆይ ሚኪያስ ንብረቱን ስለሚካፈል ከሆነ ይሄ ሁሉ ነገር የሚደርስበት ለምን የአባዬን የኑዛዜ ሀሳብ ከጠበቃው አንሰማ? ምናልባት እኮ እኛ እንዳሰብነው ላይሆን ይችላል። ብሌን እውነቷን ነው። ምንም ባልተጨበጠ ነገር ሚኪያስን መጉዳት የለብንም። እናንተ ሞኞች፣ ሚኪያስ እኮ ለንብረቱ ብቻ አይደለም እሱ የሚያውቀው እኛም መቀመቅ የሚከት ሚስጥር እንዳለው ታውቃላችሁ። ሚኪያስ ቅን ልብ ያለው ሰው ነው። እኛን ለመጉዳት አያስብም። እንዴት ነው ከዚች ልጅ ጋር ተግባብተን መቀጠል የምንችለው? ብሌን የሰው ልብ ውስጥ ባለው ሀሳብ እርግጠኛ ልንሆን አንችልም። የገዛ እህትሽ ልብ ውስጥ እንኳን ምን እንደምታስብ ለማወቅ እንኳን ከባድ ነው። የቅኔን ሰምና ወርቅ ላውጣልህ ወይስ እንዳልገባኝ ልለፍ? እንደፈለግሽ። እኔ መናገር ያለብኝን እንኳን ተናግሬያለሁ። ለማንኛውም የኑዛዜውን ቃል ከሰማሁ በኋላ የሚኪያስን ጉዳይ ምን እንደምናደርግ እንወስናለን። አሁን ወደ ጉዳያችን መግባት እንችላለን። የኑዛዜ ወረቀት ላይ አባዬ ያለውን ንገረንና ህጉ በሚፈቅድልን መንገድ እንካፈላለን። ሚኪያስ ተነስ እናውጣ፣ ይሄ ቤተሰብ ጉዳይ ነው። ታዲያ እኔስ ቤተሰብ አይደለሁ እንዴ? እስከ ዛሬ አታውቅም እንዴ? የአንተ ጉዳይ ከአባባ ጋር አብሮ ተቀብሯል። አሁን ተነስ እናውጣ። ለነገሩ ልክ ነሽ። አልሰማህም እንዴ ዘርሽ? የቤተሰቡ አባል አይደለም ውጣ እያለችኝ እኮ ነው። እና ተሳሳትኩ? ከየት እንደመጣ እንኳን የማታውቅ እንጉዳይ መሆንን ላስታውስህ እንዴ? ሚኪያስ ተመለስ። ለምን? ምክንያቱም የንብረቱ ጉዳይ እሱም ስለሚመለከት ነው። ሚኪያስ ያስፈልጋል ካልክ ይኸው አሁን ሁላችንም አለን። የኑዛዜውን ቃል መናገር ትችላለህ። በጣም የጓጓች ትመስያለሽ ሊሆን። እኔ ብቻ ሳልሆን ይኸው ሁላችንም ጓጉተን እየጠበቅን ነው። እባክህ ዘርሽ ንገረን። ጥሩ። የኑዛዜውን ቃል ከመናገሬ በፊት ግን አንድ መምጣት ያለበት ሰው አለ። የግድ ያንን ሰው መጠበቅ ነው። ዘርሽ የምን ሰው ነው የምንጠብቀው? እናውቀዋለን። እሱን ሲመጣ ብታዩት ያሻው ልዩ ልዑል እውነቱን ነው። የምታውቀውን ነገር ብትነግረን ጥሩ ነው። አትቸኩል። ትንሽ ደቂቃ ብቻ፣ ሲመጣ ታውቁታላችሁ። ብሌን፣ የምንጠብቀው ሰው ሳይመጣ አይቀርም። እስኪ በሩን ክፈች። ዘርሽ እዚህ ነው ያለው አይደል? ዌልካም ሮቢ። አለሁ። ጥሩ ሰው ነው የመጣሽው። ዘርሽ እቺ ሴት ማን ናት? ይቅርታ ሊያ፣ የኑዛዜውን ቃል ለመናገር እንደዘገዩ አውቃለሁ። ግን ለጥያቄዎች በሙሉ መልስ የሚሆንሽ የያዘ አንድ ነገር አለ። ዘርሽ እቺ ሴት ማን እንደሆነች ልትነግረን ትችላለህ? አሁን የኑዛዜውንም ቃል የዚህች ልጅ ነው ማንነት የምናገርበት ሰዓት ደርሷል። እባክህ ዘርሽ ወደ ጉዳዩ ትገባ። በንብረት ክፍፍሉ ላይ ሮሚ ሆነ ሚኪያስ እንዳይመለከታቸው ኑዛዜው ይናገራል። እንዴት ማለት? በኑዛዜው ቃል መሰረት ሁለቱም የመካፈል መብት እንዳላቸው ህጉ ያስገድዳል። እሱስ እዚህ ቤት ስላደገ ሊካፈል ይችላል የሚለው ሀሳብ በኋላ ያነሳ ይችላል። የዚህ ሴት ማንነትና ንብረት ክፍፍሉ ላይ መካተቱ አልገባኝም። ልታስረዳኝ ትችላለህ? ሊያ እውነቷን ነው።
እቺ ሴት ማናት? ለምንድን ነው የአባታችንን ንብረት የምትካፈለው? አውቃለሁ ይሄ ነገር እናት አዲስ ነገር እንደሆነ፣ ግን ደግሞ አባታችሁ አንድ የደበቃችሁ ነገር አለ። አባባ ምንድን ነው ደብቆን የነበረው? እሷ ማለት ቆይ ዘርሽ እኔ እናገራለሁ። እኔ አባታችሁ ከሌላ የሚወልደኝታችሁ ነኝ።